ለመላው እስልምና እምነት ተከታዮች እንኳን 1447ኛው ዓመተ ሂጅራ የኢድ አልፊጥር በዓል በሰላም አደረሳችሁ። እንኳን ለ1447ኛው የኢድ አልፊጥር በዓል በሰላም አደረሳችሁ። أول ما خلق الله القلم مجمرة الله يفطره እስክሪብቶ ረሱል ሰለላሁ ዐለይሂ ወሰለም የቲሞችን መንከባከብ ሰው ከኔ ጋር ነገ ጀነት ላይ እንደዚህ ሁለት ጣት ካህቴን ብሎ ያስቀመጡ እኩል እንደዚህ ጎን ለጎን ምን ሆነበት አጋጣሚዎች አለ ያሉበት ሐዲሳቸው አለ። አሽረፈል ኸልቅ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደዛ አላህ ያከበራቸው ያላቃቸው ይህ ከከውኑ እንዳለ የሚወዳቸው ከሳቸው ጋር ከባድ ረሱል ሰለላሁ ዐለይሂ ወሰለም ድሮ ሪሳላ ስልኩ በዛ ዘመን ቴክኖሎጂ ነው። ሰው ይነሳሳል፣ ማወቅን ይፈልጋል፣ ይሄ ተነሳሽነቱ ይጨምራል። ከዛ ግን ችግሩ ምንድነው? ከየት መጀመር እንዳለበት አያውቅም። አንዋር መስጂድ በጣም ብዙና ሰፊ ነገር ነው ያለው። አሁን በረመዳን ከረመዳን 1 ጀምሮ እስከ ረመዳን 30 ታላቅ የሆነ ኢፍጣር ያደረግን ነው የምንገኘው። የውመል ቂያማ አላህ ዘንድ አንድ ሰው ከአራት ነገራት ሳይጠየቅ ከአላህ ዘንድ መቆም ወይ ደግሞ ፀሐይ ውስጥ ከመቆም አይንቀሳቀስም። ከአራት ነገር ይጠየቃል። እውቀት በዚህ ልክ በሰፋበት ወቅት አለማወቅ ወዘር ሊሆን ይችላል። እኛ በተለይ የነብዩ ኡመት እቅራ ነው፣ የኒባብ ኡማ ነው። ሳታነብ የኒባብ ኡማ እንዴት ትባላል? ነብዩ አለይሂ ሰላቱ ወሰላም አይጽፉም፣ አያነቡም። ክርስቲያኑ ወገናችን ተሰለፉ ከጎናችን ተከብሮ መብታችን እንድንሰራ ለሀገራችን በሚል የቀረበው የሰላማዊ ሰልፍ አመት እስከ 300,000 የሚገመት ነው። በኢትዮጵያ ታሪክ የመጀመሪያው ይህን ያደረገ አሁን አንዋር ነው። ታሪካዊነቱ ትልቅ ነው። በኺል ማለት ስስታም ማለት ዒልሙን ይዘው ኪሱ ውስጥ አድርጎ ቆልፎበት የሄደ ሰው ነው አሉ። ረሱል አያነቡም፣ ረሱል አይጽፉም ሰለላሁ ዐለይሂ ወሰለም ብለን ራሳችን እንዳንሸውድ። ይጽፋሉ፣ ያንብባሉ፣ ያጽፋሉ፣ ያስነብባሉ።